መምህሩ ዳንኤል ክብረትን በመናገሩ እስር ቤት ገብቷል። የክርስትና እምነት ከሀገሯ እንዲወጣ ያዘዘችው ሀገር ሁሉንም አስደንግጣለች። የሙስሊም አማኞች በአዲስ አበባ ከተሞች ላይ ግፍ እንደፈጸሙ እየሰማን እንገኛለን። አቡነ አብርሃምም ያጠፉት ጥፋት እንዲነገራቸው ያሳሰቡ ይገኛሉ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው የቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። እንኳን ለአብይ ጾም ለሰባተኛው ሳምንት ለኒቆዲሞስ በሰላም አደረሳችሁ። እንግዲህ አብይ ጾም እያለቀ ይገኛል። እዚህ በኋላ ወደ 2 ሳምንት ነው የሚቀረውና ጾሙ እናንተ ጋር እንዴት እያለፈ ነው? እኛ ጋር እጅግ በጣም ደስ የሚል ነው። ባለፈው ቪዲዮአችን ላይ አንድ ነገር ኮሜንት አድርጉና የ500 ብር ካርድ እንሸልማለን ብለን ነበር። ከ350 በላይ ቤተሰቦች ኮሜንት አድርጋቸዋል። ግን እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማት መውሰድ ይችላል። ዛሬም የሚያሸልም ኮሜንት ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እንላለን። ዛሬ ቪዲዮአችን የምንጀምረው እጅግ በጣም ደስ በሚል ቪዲዮ ነው። ወደ ቪዲዮአችን እናልፋለን። አስባችሁ ሰርግ የምትጠሩ ሰው አለ አይደለ? ጥሩ መኪና ያለው መቶም ደግሞ የነገ ጣል ያደርጋል የሚባል ሰው የጥሪ ወረቀቱ አስቀድሞ ነው የሚደርሰው። አንዳንድ ደግሞ አለ ቢመጣም ጥሩ ነው፣ ኧረ ቢቀርም ጥሩ ነው፣ ቢመጣ ይበላል እንጂ አይሰጥ ብለን የናቅናቸው ሰዎች አሉ። ለቅሷችሁም ላይ እንደው ለቅሶ መቅረቱ የሚያንገበግባችሁ ሰው አለ። አንዳንዱ ደግሞ እባክህ እንኳን ቀረ ቢመጣም ምን ይሰራ የምናቸው ሰዎች አሉ። አስበን ሰርግ የማንጠራቸው ለቅሶ ቀሩ ብለን የማናማቸው ተራ የሚባሉ ሰዎች አሉ። ትኩረት የማንሰጣቸው በመልከኛ ያነሱ፣ በጤና ከኛ ያነሱ፣ በጎሳቸው ከኛ ያንሳሉ ብለን የምንገምታቸው ሰዎች አሉ። ፊት ነሳው ማለት ነው ማለት ነው። ከፍትፍቱ በሉስ እናቶቻችን ከፍትፍቱ ፊቱ እና እንግዲህ እንኳን አይነ ስውር ነኝ ግልግል ነው ፊቱም ደመናልጉ ቢያቀርብም ችግር የለብኝም። ግን አይነ ያላችሁ ሰዎች አንዳንድ ሰው ምግብ እያቀረበ ፊቱ ጭፍግግ ያለ ልትበላብኝ ነው የሚል ሰው አለ። ፊቱ ላይ ፊቱም ይናገራል ልትበላው ነው አይደለም? አቤት ይሄን ወጥ ጨርሰው የእንጀራ ጨሽ ብላ እስኪ የሚል አፉ ብላ የሚል ፊቱ ግን አቁም የሚል ሰው አለ አይደለም? የመቼም ሳይኮሎጂስቶችም ጽፈውታል። የኔ መጽሐፍ ላይ ነው ያገኘው። አንዳንድ ሰው ደግሞ እጁ ላይ ሽሮ ይዞ ፊቱ ላይ ክትፎ የሚከተፍ ሰው አለ። ቁርጥ ፊቱ ላይ የሚነበብበት አረ ብላለኝ አፈር ሰውን በተልናቶቻ ታውቃላችሁ አይደል? አፈር እኔ በጣም ነው ደስ ይላል። አፈር ሰውን በማርያም ሲል እንደምደሰት ይገርማል። አንዳንድ ሰው ትንሽ አትበላም ነበር? እሺ ትንሽ ወጥ ልጨምርልህ ብትበላ እኮ ጥሩ ነበር በልሽ። እንግዲህ አሁን መጀመሪያም ሲያቀብ እየተበሳጨ መምህራችን እናመሰግናለን። እውነቱ ይሄ ነው። እንግዳ መጥቶ ከምናቀርብለት ምግብ ይልቅ እኛ የምናሳየው ፈገግታ፣ እኛ የምናሳየው ፍቅር፣ እኛ የምናሳየው ፊት ወሳኝ እንደሆነ ልናውቀው ይገባል። በትልቁም ቢሆን ሰው በሰውነቱ መከበር አለበት እንጂ ሰው በሀብቱና ሰው በዘሩ መከበር እንደሌለበት እንዲህ የምናደርግ ሰዎች ደግሞ ከስራችን እንድንቆጠብ እያሳሰቡ ይገኛሉ። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮ ስንሄድ የምትዝናኑበት ግን ትልቁም ነገር የምታገኙበትን ቪዲዮ ላሳያችሁ ነው። ቪዲዮን አይተን እንመለስ። ሰው ኃጢአት ሲሰራ ደስ ይልሃል? አዎ በደንብ ያራዳል። እላይ ሰፈር ያሬዳል። እላይ ሰፈር ያሬድ ንስሐ ገባ እኮ በእናትህ ደና ሄዶ ሲያልቃ ያምር ንስሐ ገብቶ ወረደ። መከራ እኮ ነው የገባው። ሌላ ጥያቄ። ሰው ተስፋ ታስቆርጣለህ? አዎ በደንብ አስቆርጣለሁ። እውነት ተስፋ አስቆርጣለሁ። በተለይ ሊያልፈልህ ሲል ምናምን ማለት ነው። በቃ ዝም ብዬ የሆነ ነገር አደርግና ማለት ነው እጥፍ። ከዛ አንተ ተስፋ እንዳታደርግ በቃ ተስፋ ልክ ስትቆርጥልኝ እኔ ደስታዬ። ሌላ ጥያቄ። ቀጣዩን ምርጫ ማን ያሸንፋል? ሰለሞን። ፖለቲካ ሰይጣኑ በልጧል። እንግዲህ ወደ ምርጫው እኛም አንገባበትም፣ ግን ወንድማችን እጅግ በጣም ትልቅ ትምህርት ነው። ክርስቶስ እኛ ንስሐ ስንገባ ደስ እንደሚለው ሁሉ ንስሐ ሳንገባ ስንቀር ደግሞ የሚደሰተው ሰይጣን እንደሆነ እንግዲህ ወንድማችን አስረግጦ ነው የነገረን። በዋነኝነት ህይወት ጨለማ ሆነችብኝ፣ ተስፋ ቆርጫለሁ፣ ህይወቴ እንደዚህ ነው እያለ ደግሞ እኛን ተስፋ የሚያስቆርጠን የማን ስራ ነው? የሰይጣን ስራ ነው። ወንድማችን በጣም እናመሰግናለን። ትልቅ ትምህርት ነው። በርታለን። የምርጫው ነገር ግን እንዘለዋለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል የኦርቶዶክስ መምህር የሆኑት መምህር ሲሳይ እንደታሰሩ እየሰማን እንገኛለን። መምህር ሲሳይ ከአንድ ሳምንት ወይም ደግሞ ከ2 ሳምንት በፊት ዳንኤል ክብረት የተናገረው ነገር ነበረ። በውጭ ሀገር የሚገኙ ሰዎች አስከሬናቸው መጥቶ መቀበሩ ልክ አይደለም፣ የሆነ ሊከለከል ይገባል የሚልን ሐሳብ በማስተላለፉ እሳቸውም ደግሞ በዛ ምላሽ ሰጠው ነበር። ግን በዛ ጉዳይ አሁን ላይ ወደ እስር እንደገቡ እየሰማን እንገኛለን። ከዚህ በፊት እሳቸው በዚህ ጉዳይ ላይ ያሉት ነገር ምንድነው? መምህሩ ቪዲዮውን እስኪ አይተን እንመለስ። እውነት ልንገር አንተ ከተናገርከው ዳንኤል ክብረት አንተ የእግዚአብሔርን ቃል አውቃለሁ ብለህ
ከተናገርከው ይሄ ንግግር ይልቅ ሰይፉ ፋንታውን ላይ አብዱኪያር አንድ ወቅት ቀርቦ የተናገረው አንድ ነገር አለ ስለ ስደት ማረሳው ነገር በስደት እያለ በወጣትነት ዘመን እድሜ 25 እዚህ ቤተሰብ አለ ምናምን እያለ የተናገረው ነገር አለ እዛ ነገር ላይ ዘፈን አድማጭ የዘፈን ግጥም የሚይዝ ጭንቅላት የለኝም አንድ ከሱ ንግግር ጋር የተቀናበረ ነገር ሰምቼ ነበር በወረቀት የሰው በደም የኢትዮጵያ ናቸው እያለ ይመስለኛል እና እውነቱን ነው በወረቀት የሰው ሀገር ሰው ሆነው አሜሪካዊ ጃፓናዊ እንዳልከው ጀርመናዊ እንግሊዛዊ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸውም ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን ከአንድ ዲያቆን ከነበረ ሰው አይናችን እያየ ከምንሞት ብለው ተሰደዱ መኖርም አትችሉም መቀበርም አትችሉም ግን ከአንድ መንፈሳዊ የሚጠበቅ ሐሳብ ወንድሜ እኔ ልንገር እኔ ትንሽ ሀገሬን እወዳለሁ በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ ድሎች እኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ ኡጋንዳና ቢሉኝ ይሄዳል መምህራችን እንደሰማችኋቸው ነው እንግዲህ ዳንኤል ክብረት ባነሳው ሐሳብ ላይ በዚህ መልኩ እንግዲህ እውነተኛ ንግግርን በመናገራቸው ነው እንደታሰሩ እየሰማን የምንገኘው እጅግ በጣም የሚያሳዝን ነገር ነው አሁን ላይ ያለንበት ሁኔታም ይህንን የሚመስለው እንግዲህ ኦርቶዶክሳውያን መምህራን በቃ የተሰማቸውን ነገር እውነቱን ስለተናገሩ በዚህ መልኩ እስር ቤታቸው እንደሆነ እየታየ ይገኛል ከዚህ በፊት እንግዲህ ዳንኤል ክብረት ያነሳው ሐሳብ ምንድነው በሌላ ሀገር የሚገኙ ከሀገር ውጭ የሚገኙ ኢትዮጵያውያን በቃ ሲሞቱ ነው አስከሬናቸው መጥቶ የሚቀበረውና እዚህ በኋላ አስከሬን መምጣት የለበትም እዛው ከኖሩበት ነው ሊቀበሩ የሚገባው የሚል ሐሳብን ሰጥቶ ነበርና ማንንም ደልቶት ሌላ ሀገር ተሰዶ የሚኖር ሰው እንደሌለ ሁሉም ኑሮውን ለማሸነፍ ከሀገሩ ተሰዶ በሌላ ሀገር ላይ ኑሮውን መስርቶ እንዳለ ነው መምህራችንም ሐሳባቸውን እየሰጡ የሚገኙት ይህንን እውነተኛ ሐሳብ በመስጠታቸው ደግሞ በዚህ መልኩ እንደታሰሩ እየሰማን እንገኛለን እንግዲህ ምን ማለት እንዳለብን አናቅም እንግዲህ መምህራችንም መጨረሻ ላይ በተናገሩት ንግግራቸው አሁን በሀገራችን ያለው ወቅታዊ ሁኔታ የሰላም ሁኔታ ይታወቃል እንኳን አሜሪካ እንኳን የአውሮፓ ሀገራት ነውና ደና ሰላም ያለበት የአፍሪካ ሀገር እንኳን ና ብላ ብትጠራኝ ሀገሯን ትቼ የመውጣት ፍላጎት አለኝ ያሉ እየተናገሩ ይገኛሉ ይህ ምንም ሐሰት የለበትም አሁን ላይ ሰው ለስራ አውጥቶ የማይመለስበት ሰው የታገተ ሚሊዮን ብር የሚጠየቅበት ሰዓት ላይ የምንገኘውና በዚህ ሁኔታ እንዴት በዚህ ሀገር ለመኖር የሚጓጓ ሰው ይኖራል በጣም ብዙ ወንድሞቻችን በጣም ብዙ እህቶቻችን በውጭ ሀገራት ስትኖሩ ደልቷችሁ አይደለም የምትኖሩት በሀገራችሁ መጣችሁ ከእናት ከአባታችሁ ጋር ከእህት ከወንድሞቻችሁ ጋር መኖር ማንንም ሰው የሚጠላ የለም ግን የኑሮ ሁኔታ ስለሆነ በሌላ ሀገር ኑሮ መስረታችሁ ትገኛላችሁ በአንዳንድ ምክንያቶች ደግሞ እንደ ህይወታችሁ ካለፈ ወደ ሀገራችሁ መጣችሁ መቀበር የለባችሁም የሚባለው ነገር መላ ኢትዮጵያን ነው አሳዝኖ በጣም ብዙ ሰው ሐሳብ የሰጠበት ግን መምህራችን በጣም ክርር ያለ ሐሳብም አንስተው ስለነበር በዚህ መልኩ በዚህ ጉዳይ እንደታሰሩ እየሰማን እንገኛለን ሁላችንም ኢትዮጵያውያን መምህሩ የታሰሩበት ምክንያት ያለ አግባብ እንደሆነ አውቀን ለመምህሩ ድምጽ እንሆን ይገባል እግዚአብሔር ያስፈታቸው እንላለን በዚህ መምህር ላይ የተፈጸመው ነገር ይህንን ይመስላል ማለት ነው በዚህም ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ እንቀጥላለን ቪዲዮአችንን ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት ፈጽሞ የለም ሰላም እንደ ልጅሽ ቤት ዓለምን ዞሬ አየሁት ሁሉን በተራ ቀመስኩት ፈጽሞ የለም ሰላም እንደ ልጅሽ ቤት ፈጽሞ የለም ሰላም እንደ ልጅሽ ቤት ዓለምን ዙሬ አየሁት ሁሉን በተራ ቀመስኩት ፈጽሞ የለም ሰላም እንደ ልጅሽ ቤት በጣም ደስ የሚል ዝማሬ ነው በጣም ደስ በሚል ሁኔታ ነው ደግሞ ወንድማችን የዘመረው ዛሬ የሚያሸልመው ኮሜንት የሰላም ቤት ቤተክርስቲያን ያላችሁ ኮሜንት እንድታረጉ ነው የምንፈልገው ሁላችሁም ኮሜንት አድርጉ አንድ ሰው መርጠን የ500 ብር ካርድ የምንሸልም ይሆናል ወንድማችን እንግዲህ ትዳራችሁን እግዚአብሔር ይባርክላችሁ ዝማሬ መላእክትን ያሰማልን እንላለን ቀጥላለን ቪዲዮአችንን የገና ጾም ሊቀነስ ነው አሉ ሚሎሊ ተወራሉ
እና አንደኛው ከላይ ከሽሮ ሜዳ በቤተ ክህነት አቋርጦ 4 ኪሎ ስጋ ቤት እያለ ነው የተቀጣጠሩት። እንዴ አለ ደነገጠ። የገና ጾም ሊቀነስ ነው እየተጾመ፣ እነሱ ግን ኦርቶዶክሳውያን ናቸው፣ አይጾሙላቸውም። ስጋ ቤት ተቀጣጥረዋል፣ ግንስ ኦርቶዶክሳውያን ናቸው። እየበረረ ጓደኛው ጋር ሲሄድ ያኔ ቻት የለ፣ ያኔ ዋትስአፕ የለ፣ ያኔ ሞባይል የለ። ስለ ራበው ያ እየቆረጠ ጠብቆታል። አንተ ይለዋል። አቤት የገና ጾም እኮ የተጾመ ነው፣ ኦርቶዶክሳውያን ናቸው። አንተ አቤት የሚበላውን ነው የሚለው። ይሄ መረጃ ይዞ መጣው። አረ የገና ጾም ሊቀነስ ነው አሉ ይለዋል። ያኛው እየቆረጠ ምን አለ? እንሞታታለን እንጂ አናስቀንስም። አይኖርላትም እኮ። እንዲህ አይነት ሰው ነው የሚፈልጉት። የማይኖር ግን እዛ ውስጥ ያለ አይመቸኝም ይሄ የሚል የሚመርጥ ምን ይመስላችኋል? ዚስ ኢዝ ሴኩላር ሂውማኒስት። ምንድነው ሴኩላሪዝም? አንዳንዱ ዝም ብሎ ዝም እንደሚባሉት አይነት ነገር ይመስላል። በጣም ረቂቅ ነው። ኦክስፎርድ ዲክሽነሪ እንዲህ ተረጉሟል ሴኩላሪዝም። የዚህ ዓለም ጉዳይ የሚያስጨንቀው። እየሰማችሁኝ ነው? ከኔ ጋር ናችሁ? ይኸውላችሁ የሚቀይረው ሴኩላሪዝም ሲባል የዚህ ዓለም ጉዳይ የሚያስጨንቀው፣ ሶስቴ ስለ መብላቱ እንጂ ሶስቴ ስለ መጸለዩ ማያስጨንቀው። መምህራችን እናመሰግናለን። እንግዲህ አንዳንዶቻችን ማዕተብ ማሰር ብቻ ኦርቶዶክሳዊነት የሚመስለን ሰዎች አለን። በቤተክርስቲያኗ ስርዓትና ሕግ የማንሄድ፣ 7ቱ አጽዋማትን በስርዓት የማንጾም፣ ቤተክርስቲያን አድርጎ የምትለን ነገር የማናደርግ፣ ግን በአፍ ኦርቶዶክሳዊ ነን፣ በማዕተብ ኦርቶዶክሳዊ ነን፣ በምግባር በስርዓት ግን ከኦርቶዶክስ ቤት ውጭ የሆነ ሰዎች አለና ይህ ነገር ልክ አይደለም። ኦርቶዶክሳዊነት በሕግና በስርዓት የሚመራ ነው እንጂ እንደው ዝም ብሎ ማዕተብ በማንጠልጠልና እኔ በአፍ ብቻ ኦርቶዶክሳዊ ነኝ ተብሎ በመናገር የሚኖር ህይወት እንዳልሆነ እንግዲህ ልናውቀው ይገባል። መምህራችን ቃለ ሕይወትን ያሰማልን። በዚህ ህይወት ያላችሁ እህት ወንድሞች ያው ተመከሩ ነው የምንለው። መምህራችን ቃለ ሕይወትን ያሰማልን። ቀጥላለን ቪዲዮአችን። በነገራችን ላይ እኔ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ለራሲ ትንሽ ነው የምትቀበለው። ይሄ ቤታችሁን ሲገባ ድንገተኛ የምስጋና ደጅ ይከፈል። ይሄ ቤታችሁን ሲገባ ድንገተኛ አደገኛ ፈውስ ይሆን። ይሄ ቤታችሁን ሲገባ ድንገተኛ የታሰረ ነገር ይፈታል። ይሄ ቤታችሁን ሲገባ ድንገተኛ የሆነ ጉብኝት ወደ ነገራችሁ ይመጣል። ይሄ ሲገባ ዱዳ የሆነ ነገር ድምጽ ያሰማል። ይሄ ነገር ሲገባ የታመመ ነገር ይፈወሳል። ይሄ ነገር ሲገባ ሳቅና ደስታ መዝሙር ሊሳን ቤታችሁ ይገባል። እንግዲህ ቢዝነሱ ወደ ፈንዲሻ ተቀይሯል። እኛም ፈንዲሻ ይዘን ነበር ወደ እናንተ መቅረብ የነበረብን። የፕሮቴስታንቱ ቤት በዚህ መልኩ መላው ቅጡ እንደጠፋው እያሳየን ይገኛል። አንዴ ዘይት ነው፣ አንዴ ጨው ነው፣ አንዴ ፈንዲሻ ነው ይላሉ። እንግዲህ ፈንዲሻ ዋጋዋ ምነስ ያለች ስለሆነ እነርሱ የሚያወጡት ወጪ ትንሽ ነው። ወይም ደግሞ ፈንዲሻ እንግዲህ 1 ኪሎ ስንት እንደሆነ ይታወቃል። ግን ደግሞ ህዝቡ የሚገዛው ብር ደግሞ በጣም ብዙ ነው። ችናት የቢዝነስ ሀሳብ እንጃ ብቻ እግዚአብሔር ልቦና ይስጣቸው ነው እንጂ ሌላ ነገር የምንለው ነገር የለንም። ቡና ነው የቀረው እንጂ ቤቱ የጥንቆላ ቤት ነው የምንለው በምክንያት ነው። ያየነው እንገኛለን። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። የዚህን ያህል ዝርዝር ሀሳብ መስጠትም አያስፈልግም። ልቦና ይስጣቸው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን የክርስትና እምነትን ከሀገሯ ለማስወጣት ውሳኔ ያስተላለፈች ሀገር እንዳለች እየሰማን እንገኛለን። ይህም ሁኔታ በጣም መነጋገሪያ ሆኗል። አብሶ ትናንትናና ዛሬ ይህንን ጉዳይ ነው በጣም ብዙ ሰዎች እያጫጫዋት የሚገኙትና እስኪ ቪዲዮን አይተን ይህ ጉዳይ ደግሞ መቼ ነው የቀረበው የሚለውን ነገር አብረን የምናይ ይሆናል። ቪዲዮን አይተን እንመለስ። የክርስትና እምነት ከሀገሪቷ እንዲወጣ ረቂቅ ሕግ ተዘጋጅቶ ለፓርላማ ቀርቧል። እንዴት ዋላችሁ? ጠበቃና የሕግ አማካሪ ሲናን ግርማ ነኝ። ይሄ ረቂቅ ሕግ እንግዲህ የወጣው የክርስትና እምነት እንዲቀር ከሀገሪቷ እንዲወጣ ማለት ነው። ረቂቅ ሕግ ያወጣችው ሀገረ እስራኤል ናት። በሀገረ እስራኤል ክርስትናን መስበክ መከተል በቃልም ይሁን በኢንተርኔት፣ በሚዲያ፣ በኢሜል፣ በማንኛውም ኤሌክትሮኒክስ እና በቃልም ቢሆን የክርስትናን እምነት መስበክ መናገር እስከ 2 ዓመት ድረስ እስር እንደሚያስቀጣና ኢየሱስ ክርስቶስ ደግሞ አምላክ ስለመሆኑ መመስከር እስከ 3 ዓመት የሚያሳስር መሆኑን የሚያስረዳ ረቂቅ ሕግ ወጥቷል። እንግዲህ ረቂቅ ሕግ ማለት ያው ሕጉ አልጸደቀም፣ ነገር ግን ለፓርላማቸው ቀርበዋል። ይህ ሕጉ ከጸደቀ ረቂቅ ሕጉ ማለት ነው ከጸደቀ እንግዲህ በሀገር እስራኤል ውስጥ የክርስትና እምነትን መከተል፣ ማስተማር፣ በኢሜልም ይሁን በማንኛውም ነገር ሀሳብ መለዋወጥ፣ የክርስቶስን አምላክነት መስበክ መመስከርም
እንግዲህ እስር ውስጥ ወደ እስር ቤት እንደሚያስገባ ነው ማለት ነው። እንግዲህ የሚታይ ይሆናል። ይህ ረቂቅ ህግ ይጸድቃል ወይስ አይጸድቅም የሚለው አብረን የምናየው ነው የሚሆነው። ገና ህጉ ረቂቅ ነው፣ ተግባር ላይ አልዋለም ማለት ነው። አመሰግናለሁ። ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል እንግዲህ የክርስትና እምነት በይፋ በእስራኤል ሊታገድ ነው፣ ከሀገር ሊወጣ ነው የሚሉ ነገሮችን ይህንን 2 ቀን በጣም ብዙ ሚዲያዎች እንግዲህ መነጋገሪያ አድርገውት እየሰማን እንገኛለን። እህታችንም በዚህ መልኩ በዝርዝር ሀሳብም ያቀረበችው ትገኛለች። ይህ ጉዳይ ግን መቼ ነው የሆነው ብለን ስናይ በ2023 እንደ ኢሮፓያን አቆጣጠር ወይም ደግሞ ከ3 ዓመት በፊት ነው ይህ ጥያቄ ቀርቦ የነበረው። 2 የፓርላማ አባላት ነበር ይህንን ነገር አቅርበውት የነበር። ግን ይህንን ጉዳይ ደግሞ ፓርላማው ውድቅ እንዳደረገው ተነግሯል ማለት ነው። ከ3 ዓመት በፊት እንግዲህ በእስራኤል 73% የሚሆነው ህዝቡ የይሁዲ ወይም ደግሞ የአይሁድ እምነት ተከታይ ነው፣ ወይም ደግሞ ኢየሱስ ክርስቶስ ገና ይወለዳል አልተወለደም ብለው የሚያምኑ ናቸው። 18%ቱ ደግሞ የእስልምና እምነት ተከታይ ነው። የክርስትና እምነት በእስራኤል እንግዲህ ወደ 2% ነው የሚገኘውና ይህ ጥያቄ ተነስቶ የነበረው ግን ከ3 ዓመት በፊት እንደሆነ ልናውቀው ይገባል ማለት ነው። እንግዲህ በጣም ብዙ ሰዎች መነጋገሪያ ስላደረጉትና ይህን ነገር ደግሞ እንደ አዲስ ጥያቄ አስመስለው ሲያቀርቡት ስለነበር ነው የእህታችንም እንግዲህ በተሳሳተ ኢንፎርሜሽን ስታቀርበው እንድታውቁት ብዬ ነው ይህንን ኢንፎርሜሽንም ወደ እናንተ ያመጣውላችሁ። ይህ ጉዳይ ተፈጥሮ የነበረው ከ3 ዓመት በፊት ነበር። ይህንን ጉዳይ ግን ውድቅ አድርገውታል ለማለት ነው። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። እኔ ማለት ነው መሰልቸት ብቻ ሳይሆን ትክክት ያለ ነገር ልንገራችሁ። ቤተ ክርስቲያን ሄደን በተለይ ንግስ ቀን እንዴ በቃኛ ወንጌል መስማት እንፈልጋለን፣ መማር እንፈልጋለን። ብዙ ማናቃቸው ነገሮች አሉ እኮ እንዴ። አንድ ሳንሰማ በልመና ስቴጅን ተቆጣጥራችሁ ምንም መማር አልቻልንም። እግዚአብሔርን በበኩሉ እንወቅ እንዴ። በጣም ነው ትክክት ያለን። እኔ በበኩሌ ሌላው አላቅም። እኔ ታክቶኛል። ቤተ ክርስቲያን ለማሳደስ 55 ሚሊዮን ብር ብላችሁ ስታወሩ ትንሽ አይደብራችሁም እንዴ? 55 ሚሊዮን ብር እንዴ! እኮ የአንድ መስሪያ ቤት የሆነ አመት በጀት እኮ ነው። እግዚአብሔር እውነት ነው። እህታችን እንደሰማችኋት ነው። አብዛኛውን ኦርቶዶክሳዊ ከተመረረበት ጉዳይ መካከል የንግስ በዓላት ሲመጡ ወደ ቤተክርስቲያን ሲሄድ በረከትልና ያነ በዓል ደግሞ ለምን እንደሚከበር ተምሮ እንዲመለስ ነው ብዙ ኦርቶዶክሳዊ ወደ ቤተክርስቲያን የሚሄደው። ግን አሁን ላይ የተደረገ ያለው ነገር ምንድነው? የንግስ በዓላት ሲመጡ ከትምህርቱ ይልቅ በጣም ልመናው ነው እየበዛ የመጣውና ይህም ጉዳይ በጣም ብዙ ኦርቶዶክሳውያን አስመርሮ በጣም ብዙ ኦርቶዶክሳውያን ደግሞ ታቦተ ሕጉ ቤተክርስቲያን ዙሮ እንኳን እስከሚገባ የሚቆይ ሰው አሁን ላይ እየጠፋ ይገኛል። ለምን? ይህ ልመናው በጣም እያስመረረ ስለመጣና ይህ ጉዳይ አሁንም ቢሆን ሊስተካከል ይገባል። የንግስ በዓላቶች ሲመጡ እኛ በረከትን አግኝተን ያነ በዓል ለምን እንደሚከበር የምንማርበት ነው እንጂ የሚለመንበት ሰዓት እንዳልሆነ አባቶቻችን ልታውቁት ይገባል። በዚህ ጉዳይ ላይ ደግሞ በየሀገረ ስብከቱ የምትገኙ ኃላፊዎች፣ በስብከተ ወንጌል ያላችሁ መምህራን በዚህ ጉዳይ በደንብ ልሰሩበት ይገባል ብለን እናስባለን። በሌላ መልኩ ደግሞ እታችን ያነሳቸው ሐሳብ አለ። እንዲያው ቤተክርስቲያን ለማሳደስ 50 ሚሊዮን ብር ይወጣል። በጣም አሁን ላይ ደግሞ የቤተክርስቲያን ለማሰራት ልመናዎች በስተዋል። ግን በገጠር የሚገኙ ገዳማት ደግሞ ማንም ዞር ብሎ እያያቸው አይደለም። በጣም ብዙ በገዳም የሚገኙ እናቶች ልብስ እንኳን መቀየር የማይችሉበት ሁኔታ ላይ ይገኛሉ። እንዲህ አይነት ገዳማትን ሁላችንም ኦርቶዶክሳውያን ዞር ብለን ልናያቸው ይገባል። እነዚህ የከተማ ደብራት ሚዲያ ላይ ወጣው አግዞን እርዱን ስላሉ ብቻ ሌሎች ደብራቶች፣ ሌሎች በገጠር የሚገኙ ገዳማት ተመሽቷቸው ነው የሚኖሩት ማለት አይደለም። ግን ስንሰጥ እያመጣጠን ቢሆን መልካም ነው እላለሁ። በጣም በትልቁም ቢሆን የገጠር ቤተክርስቲያናትና የገጠር ገዳማት አሁን ላይ ያሉበትን ሁኔታ በቅርበት ስለማቅም ነውና ሁላችሁም ኦርቶዶክሳውያን ይህንን ነገር ከኛም የሚጠበቅ ነገር ነው። ይህንን ነገር እናስተካክል። በዚህም ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ገጥራን ቪዲዮአችን ነው። ኢየሱስ የሁሉ አዳኝ የሁሉ መጋቢ ውጣ በጌታ አትወጣም እንዴ? መቼ ውጣ እያስመሰለ ነው። ምንም ተመካከራችሁ ነው ማናማ እንዴ ና እስቲ አንዴ ተነስ አይደለም አንዴ ተነስ አዳም ስራት ያዘናል እንዴ አልወጣም ማለት ቆይ አዳምጠኝ አንዴ በቦክስ ዝር ኖ ቆይ እናውራ መጀመሪያ ምን አላችሁ ተመካከራችሁ ነው ሲጀመር እና ማን ጋራ ከሱ ጋር ነው ማናማ እናንተ ቆይ ምንድነው ሚካኤል ትላላችሁ ሚካኤል እያላችሁ ስንብላችሁ ነው ሚካኤል የምትሉ ማርያም የምትሉ እሺ ማርያም እንዴት ነው የምታማልደው? ቆይ እንዴት ታማልዳለች? እንዴት ልታማልድ ትችላለች? ማርያም
ማርያም ሰው አይደለች እንዴ? እሺ ሰው ነች አይደለችም? በዚህ መልኩ ደግሞ አውደ ምሕረቶቻችንን የኮሜዲ ቦታ ያደረጉ ሰዎችን ስናይ እጅግ በጣም እናዝናለን። አጋንንት የሚወጣለት ሰው ከጴንጤ ነው የነበርኩት ብሎ ሲጸልይለት ለአንድ ሰውና በጣም ምእመናኑም በዛ ጉዳይ ሲስቁ ሲሳለቁ ነው እያየናቸው የምንገኘውና አውደ ምሕረቶቻችን በዚህ መልኩ የሳቅ ወይም ደግሞ የቧልት አውደ ምሕረት አይደሉም። ክርስቶስ በወንጌሉ አጋንንት እንዴት አድርጎ እንዳስወጣ ይታወቃል። በቃ አፍን ዝጋና ውጣ ነው ያለው። ለዛ ነው በጣም ብዙ መምህራን እኛ ኦርቶዶክሳውያን የአጋንንት ምስክርነትን መስማት የለብንም። አጋንንት መውጣት ካለበትም በዚህ መልኩ የትነህ ያዘው ልቀቀው እንደዚህ ነው እየተባለ ፊት እየተሰጠው ብቻ ሳይሆን አፍን ዘግተው ውጣ ብቻ ነው የሚባለው እያሉ በጣም ብዙ እንደነ ርዕሰ ሊቃውንት አባ ገብረ ኪዳንና ሌሎች መምህራን በዚህ ጉዳይ ሲያስተምሩ ነበር። እንደዚህ አይነት ሰዎች ደግሞ እነሱ መምህራን እየተቃወሙ አጋንንትን በዚህ መልኩ አውደ ምሕረት ላይ እያስመሰከሩ እኛ ኦርቶዶክሳውያን ስለ ክርስቶስ ሳይሆን ስለ አጋንንት እንድናውቅ እያደረጉና እያየናቸው እንገኛለንና በዚህ ጉዳይም ቤተክርስቲያናችን ምንም አይነት መፍትሄ እየሰጠችም አይደለም። ማንም ካህን ያልሆነ ሰው አጥማቂ ነኝ ብሎ አውደ ምሕረት ተሰጥቶት እንግዲህ የአጋንንት ምስክርነትን በጣም ለብዙ ኦርቶዶክሳውያን እያሰማ ይገኛል። ለኛ ለኦርቶዶክሳውያን የአጋንንት ምስክርነት አያስፈልገንም። አጋንንት የያዘው ሰው ካለም እንደው አባቶች በቃ አፍን ዘጋና ውጣ ብለው በስርዓት ያስወጡልናል እንጂ በዚህ መልኩ መሳቂያ መቀለጃ ቧልት ለማድረግ አውደ ምሕረትን አባቶቻችን እንደማይጠቀሙበት ልናውቀው ይገባል። ይህንን ነገር ኧረ ጥሩ ነው እንደዚህ ነው ያላችሁ እንዲህ አይነት ሰዎችን የምትከተሉ ሰዎች የቤተክርስቲያናችን አስተምሮና ስርዓት እንዳልሆነ ልናውቀው ይገባል። እንዲህ አይነት ምስክርነት የኦርቶዶክስ ቤተ እምነትን እንደማይወክል በደንብ እንድታውቁት ብዬ ነው ይህን ቪዲዮ ያመጣሁት። በዚህም ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። እንዲህ አይነት ጉዳዮችን ስናነሳ በጣም ብዙ ሰዎች ኮሜንት ላይ ገብተው ይሳደባሉ። እንዴት አባንተናን እንዴት እንደዚህ። እኛ ስለ ሰውየው ሳይሆን ወይም ደግሞ አሁን ላይ ስላስተላለፍናቸው ሰው ሳይሆን ስለ ቤተክርስቲያን ስርዓትና ስለ ቤተክርስቲያን አስተምሮ ነው እየተነጋገርን የምንገኘው። አንድ ኦርቶዶክሳዊ ግዴታ የቤተክርስቲያኗን አስተምሮና ስርዓት ሊይዝ ይገባል የሚለውን ነገር እንድትይዙልኝ እፈልጋለሁ። በዚህ ጉዳይ ላይ ያላችሁ ማስተያየት ኮሜንት አድርጉ። እጅግ በጣም የሚያሳዝን ነገር ነው። ቀጥላን ቪዲዮአችን። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል። ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ፣ እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይ ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ሉዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት
የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልহামዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። ወንድማችን እፎይ እንደሰማችሁት ነው። በእስልምናው እምነት የውሃቢይ አክራሪነት አስተምሮትን በዚህ መልኩ የሚያቀነቅኑ ሰዎች እኛን ኦርቶዶክሳውያን በዚህ መልኩ እየተሳለቁብን እያየናቸው እንገኛለን። በጣም ብዙ ፈተናዎች፣ በጣም ብዙ የኦርቶዶክሳውያን መንገላታቶች፣ በጣም ብዙ የኦርቶዶክሳውያን ግድያ የሚፈጸሙት በእነዚህ የውሃቢይ እምነትን እናስፋፋለን አክራሪነን በሚሉ ሰዎች እንደሆነ የሚታወቅ ነገር ነው። አሁን ደግሞ እንግዲህ በዚህ መልኩ በቴሌቪዥን ተሰብስበው ደግሞ በእኛ በኦርቶዶክሳውያን ላይ የተሳለቁ ያያችኋቸው ትገኛላችሁ። የሌለ ኡስታዝ የለም። የአዲስ አበባ ከተሞች እንደዚህ ተብለው ቢቀየሩ እያሉ እኛ አረቡን ስለማንሰማው በስድብ መልኩ አብሶ ደግሞ ታቦት ማደሪያ የሚለውን ነገር የጣዖት ማደሪያ ተብሎ መሰየም አለበት ከማለት ደረጃ እንደደረሱ እያየን እንገኛለን። ከዚህ በፊት የመስቀል አደባባይን ወደ ኢድ አደባባይ እንቀይራለን ብለው በቃ እነርሱም አሁን ላይ ኢድ አደባባይ ነው የሚሉት አይደል? እንዲህ አይነት ልምምዶችን የሚያመጡት ዝም ብለው እንዳልሆነ ልናውቀው ይገባናል ለማለት ነው። ወንድማችን እፎይ በጣም ትልቅ መረጃን ያስተላልፈልን፣ እናመሰግናለን። ቀጥለን ቪዲዮአችን ለኔ ስም ተጨንቄያለሁ። ሰደበኝ፣ አመሰገነኝ። እግዚአብሔር ያውቀኛል ምን ጣጣለው። እንደውም ስድቡ ለኔ ትልቅ ኩራት ነው። ስለ ሃይማኖታችን እንጂ አሁን ስለ ግለሰብ ምን ያለውም ቢል እሱም ቦታ አትስጡት። ጅራትም ያወጣልን አውሬ የሚያድርገን ሰው የሚያድርገን ስለኔ ምንም ስለ ሃይማኖቱ ምዕመናንን ለማስበርገግ የሀገር ገጽታ ስም ለመለወጥ ሲል ግን የዛ ጊዜ እንደ ንብ መትመም ያስፈልጋል። መልስ መስጠት ያስፈልጋል። ፊት ለፊት መጥቶ እኔን መከራከር ይቻላል። ማመን ማሳመን ግድ ነው። ሐሜት አይፈቀድም። የክርስቲያናዊ ጠባይ ስለሆነ መጣችሁ ግን ስተት ካለ ተሳስተሃል ብትል እዚህ ጋር ደፈር ካልለ ያየውን ነው መስሎ ከሆነ መስሎ ነው አልተሳሳትኩም እላለሁ፣ ሞግታለሁ። ተሳስቼ ከሆነ አደባባይ ላይ ሞጥቼ ቢሆን ይሄ የኔ ስተት ነው ይቅርታ፣ ሰው ነኝ እኔ መላክ አይደለም። ልሳሳት እችላለሁ፣ አውቄ ግን አልሳሳትም። እንደ ሰውነቴ የሰውነት ጠባይ ይዞ ከተሳሳትኩ ደግሞ ይቅርታ እንድጠይቅ እገደዳለሁ። መልካም አርአያ እንደሆን እንጂ መልካም ምሳሌ እንደሆን እንጂ ክፉ ምሳሌ እንደሆን አልፈልግም። እግዚአብሔርም አላሰለጠነኝም እና ተመሰገን ብለን ደስ አይበለን። ውዳሴ ከንቱ ጠልፎ እንዳይጥለን እንጠንቀቅ። ተነቀፍን ብለን ደግሞ አንከፋ። በዚህ አገልግሎታችሁ ብዙ ነቃፊ በውስጥ መስመር ሊመጣባችሁ ይችላል። አባታችን አቡነ አብርሃም እንግዲህ ይህንን ሰሞን በዚህ መልኩ መልእክታቸውን ያስተላልፉ ይገኛሉ። በአንዳንድ ሚዲያዎች እንግዲህ እኔ እየተሰደቡ ይገኛለሁ። የኔ መሰደብ ችግር የለውም፣ ግን ማስተካክለው ነገር ካለኝ እንዲያው ፊት ለፊት መጣችሁ ብትነግሩኝና ችግሬን ብታሳውቁኝ እኔ አስተካክለዋለሁ በማለታቸው ይህ ንግግራቸው እጅግ በጣም መነጋገሪያ ሆኗል ማለት ነው። አንዳንድ ሚዲያዎች አንዳንድ አባቶችን ያለ ጥፋታቸው ሲሳደቡ እና ያለን በትልቁም ቢሆን ግን አባቶች ጥፋት ካለባቸው ጥፋቶች ቸውን በስርዓት ዘርዝሮ እንዲህ አይነት ጥፋቶች ልክ አይደለም ከአንድ አባት አይጠበቅም ብሎ መልእክት ማስተላለፍ ይቻላል። ግን በዚህ መልኩ አባቶችን መዝለፍ አባቶችን ባልሆነ አገላለጽ መግለጽ ይህ ልክ ነው ብዬ አላስብም። እንዲህ የምናደርግ ሰዎች ከእንዲህ አይነት ስራችን ብንቆጠብ መልካም ነው ላለው አቡነ አብርሃምም በዚህም ጉዳይ በዚህ መልኩ ጠበቅ ያለ አስተያየት እየሰጡበት ይገኛሉ። በዚህ ጉዳይ እናንተስ ምን አስተያየት አላችሁ? የአባታችን በረከታቸው በሁላችን ላይ ይደርብን። ቀጥላን ቪዲዮአችንን እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ ለእሑድ ለሰኞ አመራ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ
አሐዝብ ሕያዋኒነ ሙጡነ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብር ዋኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁል ጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። እኛን የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁል ጊዜ ይሰራል። እግዚአብሔር ለሁላችንም ጥበቃውን አያንሳብን። መምህራችን ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊ እና አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ከታች በምትመለከቱ ስልክ ቁጥር በዋትሳፕም በቴሌግራምም በመደወል ልታገኙን ትችላላችሁ። ይህም ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ዛሬም እንደ ሁሌው ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ቻናሉ አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ ማነህ?